ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን ሰላም ለእናንተ ይሁን። እንዴት ዋላችሁ? ዛሬ እንግዲህ ከአንድ ቀን ቆይታ በኋላ በቀኑ ስርጭታችን ከፓስተር አለማየሁ ጋር ተገናኝተናል። ፓስተር አለማየሁ እንግዲህ ለአገልግሎት ወደ ገጠር አካባቢ ሻገር ብሏል። ካለበት ቦታ ሆኖ መረጃን ያቀብለን መስመር ላይ ተገኝቷል። እንግዲህ መልካም ጊዜ እንደሚኖረን ተስፋ አደርጋለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን አሁናዊውን የዓለማችንን ገጽታ ሊያጋራን ፓስተር አለማየሁ ከተጣበበ ሰዓት እንግዲህ ተሻምቶ መረጃ ሊያቀብለን መስመር ላይ ተገኝቷል። ሰላምታ ከተሰጣጣን በኋላ በቀጥታ መረጃውን ያቀብለናል። ሰላም ላንተ ይሁን ፓስተር፣ እንዴት አለ? እንደምን አለ ወንድም ይልቃል? እግዚአብሔር ይመስገን። ከትላንት ወዲያ ነበር የተገናኘ ነው። ዛሬ እንግዲህ ተገናኝተናል። በትናንትናው ዕለት እንግዲህ የሳምንቱ የዜና ወጃ ነበረ ለብስራት የቀረበ። በዛ ምክንያት አልተገናኘንም ነበር። አሁን ግን ተገናኝተናል። ለአገልግሎት ወጣ ብለሃል። ጥሩ ጊዜ ነበረ? ጥሩ ጊዜ ነበረ፣ እግዚአብሔር ይመስገን። መልካም። ምን ልታጋራን ይሆን ፓስተር? እንግዲህ ያዝልቅ የሚባል ዜና ተሰምቷል። የአሜሪካ ጠቅላይ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በትናንትናው ዕለት በሰጡት መግለጫ የአሜሪካ በኢራን ላይ ከፍታ የነበረው ወታደራዊ የማጥቃት ዘመቻ ግቡን በመምታቱ መጠናቀቁን ይፋ አድርገዋል ይላል። እና እንግዲህ እሳቸው እንደሚሉት ዘመቻው አብቅቷል ነው እየተባለ ያለው። የካቲት 21 ቀን የተጀመረው በትናንትናው ዕለት እንግዲህ ይህንን ኦፊሻሊ መግለጫ ሰጥተዋል። ምናልባትም ይሄ ዘመቻ በመገባደዱ ያረጋገጡት ውጭ ጉዳይ ሚኒስትሩ የዘመቻውን ዓላማዎች አሳክተናል ነው እያሉ ያሉት። እንግዲህ አሁን የሰላም መንገድ እንመርጣለን ብለዋል። ፕሬዝደንቱም ከስምምነቱ ላይ ለመድረስ ጽኑ ፍላጎት አላቸው ሲሉ ተናግረዋል። የትኛው ፕሬዝዳንት? የአሜሪካው ፕሬዝዳንት ዶናልድ ትራምፕ ናቸው። እንግዲህ ይሁን እንጂ የሆርሙዝ ወሽመጥ የንግድ ትራንስፖርት እንቅስቃሴ ዳግም ለማስጀመር ያለማ አዲስ ዘመቻ ተከፍቶ ነበረ። እሱም ዘመቻ እንደቆመ ነው የተናገሩት። እና ምንድነው ማምሻውን ከሳቸው መግለጫ በኋላ ማምሻውን ማለት ይቻላል በእኛ ሌሊት አካባቢ ወይም ደግሞ አመሻሽ ላይ በእኛ ማለት ነው ዶናልድ ትራምፕ በቴሌቪዥን መስኮት ወጥተው እሳቸው መግለጫ ሰጥተዋል። ይሄው መግለጫ እንግዲህ የሚያመለክተው ከኢራን ጋር ወደ ፊርማ ስምምነት ተቃርበናል ነው ያሉት። ለኢራንም 48 ሰዓት እንደሰጧት ነው እየተናገሩ ያሉት። እና ስምምነቱ ምን ያካተተ ነው የሚለውን ነገር ደግሞ ስንመለከት በዋናነት እንግዲህ የጦርነቱም የግጭቱም መነሻ የነበረው ኒኩለር ነበረ። ይህንን ተነቃቅልና ታስወግድ የሚል ነው። ነገር ግን እንደማትነቃቅል ነው አሁን ከተስምምነት ላይ ደርሰናል ያሉት ዶናልድ ትራምፕ። ሁለተኛው እንግዲህ ለ5 ዓመት በላይ የነበረውን አሜሪካ ደግሞ ለ20 ዓመት በላይ የነበረውን ወደ አሜሪካ ወደ 12 ዓመት ዝቅ አድርጋዋለች። ስምምነቱ ማለት ነው ለ12 ዓመት ያህል
ኢራን ዩራኒየም አታብላላም የሚል ነው። እንግዲህ ደግሞ ለኢራን የሚደረግላት ኢራን ከዚህ በፊት የጠየቀችውን ታውቃለህ። ለረጅም ዓመታት በአሜሪካ ታግዶና ተይዞ የነበረው $100 ቢሊዮን በላይ ይለቀቅላታል። ይሄ ብቻ አይደለም፣ እስከ ዛሬ ድረስ በኢራን ላይ የተጫነው ማንኛውም ማዕቀብ ይነሳል የሚል ነው። ከዚህ ባሻገር ደግሞ የሆርሙዝን ሰርጥ ታክስ አስከፍላለሁ የምትለውን ፍሪ ይሆናል ነው ያሉት ዶናልድ ትራምፕ። እንግዲህ ይሄ ስምምነት በቀጣይ እዚህ በዋናው ላይ ከተፈራረሙ በኋላ ዝርዝር ሁኔታውን የሚሄዱበት ይሆናል። ሌላው እንግዲህ የዩራኒየሙ ጉዳይ ነው። የተብላላው 460 ኪሎ ግራም የሚሆነው ዩራኒየም እሱ ዶናልድ ትራምፕ ሽፍንፍን ነው ያደረጉት። ከኢራን ይወጣል ብቻ ነው ያሉት እንጂ ወዴት እንደሚሄድ የተነገረ ነገር የለም። እንግዲህ ዘመቻው በዚህ መልኩ ሊገባደድ ይችላል ብለዋል። 48 ሰዓት ለኢራን ሰጥተናታል። ኢራን ይሄንን የምትፈርም ከሆነና በዚህ ስምምነት ላይ የምንጸና ከሆነ እንግዲህ ከተፈረመበት ከ48 ሰዓት ጀምሮ የሆርሙዝ ሰርጥ ሙሉ ለሙሉ ይከፈታል ነው። በኢራን ላይ የተጣለው ማዕቀብ ሙሉ ለሙሉ ይነሳል የሚል ነው። እንግዲህ ይሄ ነገር ደግሞ ምናልባትም ለዓለም ኢኮኖሚ እፎይታን የሚሰጥ ይሆናል ተብሎ ይታሰባል። እንግዲህ ለጊዜውም ቢሆን ጊዜያዊ እንዳልከው እፎይታን የመፍጠር ነገር ሊስተዋል ይችላል። ግን በቀጣይ ምን ሊከሰት ይችላል የሚለው ነገር ደግሞ ራሱን የቻለ አሳሳቢ ጉዳይ ይመስለኛል። አሁን እኮ ጦርነቱ ተጠናቋል ያሉት አሜሪካኖቹ ናቸው እንጂ በኢራን በኩል እስካሁን ምንም አይነት ምላሽ አልተሰጠም። ነገር ግን የኢራን የውጭ ጉዳይ ሚኒስቴር መስሪያ ቤት ያለው ምንድነው? ጉዳዩን እያጤነው ነው፣ እየተመለከትነው ነው የሚል ነገር አንስተዋል። ይሄ እየተመለከትነው ነው የሚሉት ነገር እንግዲህ ነገሩን እየመከሩበት ይመስላል። ምናልባትም እንግዲህ ውሳኔው 48 ሰዓት ላይ ብቻ ነው። ግን ከዚህም ባሻገር ደግሞ አሜሪካ ያስቀመጠችው ነገር አለ። በ48 ሰዓት የማትፈርም ከሆነ መሬት አንቀጥቅጥ የሆነ የቦምብ ናዳ ይወርድባታል የሚል ዛቻም የታከለበት ጉዳይ ነው። የዲፕሎማሲውን አቅጣጫ መርጠናል ይላሉ። በአንድ ወገን ደግሞ የዲፕሎማሲው አቅጣጫ የሚሉት እነሱ ያቀረቡትን ነገር አሜን ብላ የማትቀበል ከሆነ እንግዲህ የሚጠብቃት ነገር የቦምብ ናዳ ነው የሚል ነው። ቀደም ሲል መግቢያ ላይ የአሜሪካን የውጭ ጉዳይ ሚኒስትር ማርክ ሩቢዮ ግባችንን አሳክተናልና ጦርነቱ ተገባዷል የሚል ይዘት ያለው መልእክት መሰለኝ ያስቀመጡት። በሌላ አቅጣጫ ደግሞ ትራምፕ ደግሞ ገና ጥቂት ነገር ይቀራል፣ ምላሽ ካልተሰጠ ከባድ ይሆናል የሚል አንደምታ አለው። እንደገና ደግሞ እንደው አያይዘህም እንድትመልስ በዚህ ሁሉ ውስጥ እንግዲህ የዚህ ጦርነት ባለቤት አሜሪካን ብቻ አይደለችም፣ እስራኤልም አለች። የእስራኤል ዝምታ ደግሞ በዚህ ሁሉ ውስጥ ምን እየተካሄደ እንዳለ እንደው ግምትን ማስቀመጥ ትችላለህ? እንግዲህ ዶናልድ ትራምፕ ብቻ አይደሉም። ፔት ሳክሰንም የመከላከያ ሚኒስትሩ ተገባዷል የሚለውን ከተናገሩ በኋላ ይሄ ስምምነት የማይፈረም ከሆነ ጦርነቱ ከዚህ ከበፊቱ ጫና ባለው መልክ እንደሚቀጥል ነው እየተናገሩ ያሉት። እንዳልከው እስራኤል ከዚህ በፊት ይህን ጦርነት እንደምትቀጥል ተናግራ ነበረ አሜሪካ ብታቆምም። ነገር ግን ከዛ በኋላ ምላሽ አልሰጠችም።
እንግዲህ እኔ እንደሚመስለኝ እስራኤል ብቻዋን ታደርገዋለች ብዬ አልገምትም። ምክንያቱም እስራኤል አሁን ይህንን ጦርነት እንደገና የምትቀሰቅስ ከሆነና ጥቃት የምትፈጽም ከሆነ ከበባው የበለጠ የሚበረታባት ይሆናል ብዬ ነው የማስበው። እና ይሄ ጉዳይ እንግዲህ ብዙዎች ተንታኞች እያሉ ያሉት የአሜሪካው የፕሬዝዳንት ዶናልድ ትራምፕ እኛም ከዚህ በፊት የገመትነውን ነገር ነው ብዙ ተንታኞች እየተናገሩ ያሉት፣ በጦርነቱ ለመቀጠል ፍላጎት የላቸውም የሚለውና ከሴኔቱ የሚደረግባቸውን ጫና እንደገና $200 ቢሊዮን ከዚህ በፊት ለጦርነቱ ጠይቀው ነበረ። ታስታውስ ከሆነ እኛም ዘግበነዋል። ይህንን $200 ቢሊዮን አለመፈቀዱ፣ ፓርላማው አለማጽደቁ፣ እንዲሁም ደግሞ ጦርነቱ በሀገር ውስጥ በአሜሪካ ውስጥ ያስከተለው የኑሮ ውድነትና ጫና እየበረታ መምጣቱ፣ ሌላው ዓለም አቀፍ ተቃውሞ ወይም ደግሞ ዓለም አቀፍ ድጋፍ አለማግኘታቸው፣ በዋናነት ደግሞ ከሸሪኮቻቸው ሸሪክ ነን ከሚሉት ከምዕራባውያን በዚህ ጦርነት ዙሪያ ምንም አይነት ድጋፍ ባለማግኘታቸው፣ ምናልባትም ይሄ ጦርነት ከዚህም በኋላ ቢገፉበት መልሶ ጉዳት የሚያመጣው በዓለም አቀፉን ኢኮኖሚ ጫና ላይ የሚፈጥርና እንደዚሁም ደግሞ በአሜሪካ ሕዝብ ላይ ከፍተኛ ጫና ሊፈጥር ይችላል የሚለው ነገር በጥልቀት ይተነትናሉ ተንታኞች። ከዚህ አንጻር ነው ከዚህ ውስጥ መውጣት የፈለጉት የሚል ነው። እና እንግዲህ ኢራን እስካሁን ምላሽ አልሰጠችም። ቅድም እንዳልኩ የኢራን የውጭ ጉዳይ መስሪያ ቤት ምላሽ ለመስጠት አደራዳሪዋ በፓኪስታን በኩል እናሳውቃለን የሚል ነገር ነው እየተናገሩ ያሉት። እንግዲህ በፓኪስታን በኩል በዚህ 48 ሰዓት ኢራን ምላሿን ልታስቀምጥ ትችላለች። እነዚህ ነገሮች እንግዲህ እነ ቻይናም በተለይ ደግሞ በዚህ ጦርነት ምክንያት የዓለም ኢኮኖሚ ወደ ምስራቁ ማዘንበሉ እንዲሁም ደግሞ የፖለቲካውም ወደ ምስራቁ ማዘንበሉና አዲስ የዓለም ስርዓት ከምስራቁ አቅጣጫ ብቅ እያለ መምጣቱን አሜሪካንን ስጋት ውስጥ የከተታት ይመስላል። እንግዲህ የውጭ ጉዳይ ሚኒስትሩ አሜሪካ ቅድመ ጥቃት ካልተሰነዘረባት በቀር በራስ አነሳሽነት ወታደራዊ እርምጃ እንደማትወስድ ነው የተናገሩት። ሌላው በዚህ የተናገሩት ደግሞ የዚህ ወታደራዊ ዘመቻ ዋነኛ መነሻ ኢራን የኒኩለር ጦር መሳሪያ እንዳታመርት ለማስቆም ያለመ እንደነበረ ይታወቃል። ይህንንም አሜሪካ በዘመቻው አሳክታለች ነው የሚሉት። በአሁን ድረስ ደግሞ የኢራን 460 ኪሎ ግራም በከፍተኛ ደረጃ የበለጸገው ዩራኒየም ማስወጣትም ሆነ የሆርሙዝ ወሽመጥን ለመርከቦች እንቅስቃሴ ሙሉ ለሙሉ ክፍት ማድረግ እንዳልቻለች መረጃ ያመለክታል። ነገር ግን የጊዜ ገደቡ እስካለ ድረስ በዛ የጊዜ ገደብ ውስጥ እንግዲህ ወይ በዚህ ጉዳይ ላይ ኢራን ትስማማለች ወይም ደግሞ ኢራን የማትቀበለው ነገር ይኖራል ማለት ነው። እንግዲህ ይሄ ብቻ ሳይሆን ይሄ የአጭሩ ስምምነት ከተደረገ በኋላ ግን የዩራኒየሙ የተለያዩ ነገሮች ድርድሮቹ ለ30 ቀን እንደሚቀጥሉ ነው እየተነገረ ያለው በዝርዝር ጉዳዮች ላይ። ነገር ግን አንድ የኢራን ከፍተኛ ባለስልጣን በሰጡት መግለጫ አሜሪካንን ለማመን እንቸገራለን ነው እያሉ ያሉት። እኛ ሰነዱ ላይ ከፈረምን በኋላ $100 ቢሊዮን የሚያክለውን
ገንዘብ ትሰጠናለች ብለን አናምንም የሚል ነገር አንስተዋል። ምናልባት በዚህ ላይ በገለልተኛ ሀገር ገንዘቡ እንዲተላለፍ ቅድሚያ ከመፈረማቸው በፊት ይጠይቃሉ ተብሎ ይጠበቃል። ምክንያቱም በአሜሪካ ላይ እስካሁን አመኔታ ስለሌላቸው ይሄን ደግሞ አሜሪካ ተስማማለች ወይ የሚለውን ነገር እንግዲህ ገና የሚጠበቅ ነገር ነው። እንግዲህ የዶናልድ ትራምፕ መግለጫ ከማስጠንቀቂያ ጋር የታከለ ስለሆነ እነዚህ ነገሮች ምናልባትም ጦርነቱ ይቀጥላል አይቀጥልም የሚለውን ነገር 48 ሰዓቷን መጠበቅ አስፈላጊ ነው ብዬ አምናለሁ። እንግዲህ በዚህ ሁሉ ውስጥ እስካሁን እስራኤል ዝምታን የመረጠች ነው። ምንም ነገር ስለ ድርድሩም በትናንትናው ዕለት ከዘገብነው ውጪ ድርድሩን ኢራን ስላልተቀበለች ለጦርነት ተዘጋጅተናል የሚል መግለጫ ኔታንያሁ ከሰጡ በኋላ ነገር ግን በአሜሪካና በኢራን መካከል ውስጥ ለውስጥ ሲደረግ የነበረው ድርድር እዚህ ደረጃ ደርሷል የሚል ነው። እንግዲህ የሚቀረው ሰነዱን ተቀብሎ የመፈረም ጉዳይ ነው የሚባለው። አሁን እንግዲህ አሜሪካ ትፈርማለች አትፈርምም የሚለው ነገር በሂደት እና ይሄ ማለት ግን ጦርነቱ ለዘላለም ቆሟል ማለት አይደለም። ሰላም ወርዷል ማለት አይደለም። ቀጠናው ትልቅ አጀንዳ ያለበት ቀጠና ነው። ምናልባትም ብዙዎች የፖለቲካ ሰዎች ከጂኦፖለቲክስ ጋር ያገናኙታል እንጂ ትልቅ የሃይማኖታዊ ጉዳዮች ያሉበት ቀጠናና በተለይም ደግሞ የአውሬው ሐሳብን ለማከናወን ከቤተ መቅደስ ግንባታ ጀምሮ እስከ ሐሰተኛው ክርስቶስ መንገስና የሐሰተኛው ነብይ እንቅስቃሴን የሚጨምር ቀጠና እንደሆነ ሊታወቅ ያስፈልጋል እንጂ ቀጠናው እኛ እንደምናስበው እንደው ከጂኦፖለቲክስ ጋር ብቻ አያይዘን ይሄ የጂኦፖለቲክስ ጉዳይ ነው የምንለው እንዳልሆነ ማወቅ ያስፈልጋል ለማለት ነው። እንግዲህ አሁን ያለው ሁኔታ ይሄንን ይመስላል። ቤተክርስቲያን እንግዲህ በዚህ ጉዳይ ላይ ተግታ ልትሰራ ይገባል ብዬ ያስባለሁ። በተለይም ምዕመኑን ከማንቃት አንጻርና የወንጌል ስርጭቶችን ከማድረግ ትውልድ ለዚህ ለክርስቶስ ኢየሱስ ምጽአት በማዘጋጀት ረገድ ከፍተኛ ስራ መሰራት አለበት ብዬ እላለሁ። እንግዲህ ለዛሬ ቀን ያለኝ መልእክት ይሄንን ይመስላል። የጌታ ጸጋ ሰላም ከሁላችን ጋር ይሁን። ሻሎም። እግዚአብሔር አብዝቶ ይባርክ ፓስተር። እንግዲህ ቀደም ብዬ እንዳልኩት ከተጣበበ ሰዓት ይህንን መረጃ እንድታቀብለን አየር ላይ ወይ ደግሞ መስመር ላይ በመገኘት እናመሰግናለን። እንግዲህ ዓለማችን አሁንም ሄድ መለስ በሚል ተስፋ በሚመስል ነገር እንግዲህ እየተወተረተረች ትገኛለች። ይሁንና ተስፋ የሚሰጠው ጌታ ኢየሱስ ክርስቶስ በምድር ላይ እስኪመጣ ድረስ ከዛም በፊት ደግሞ እንዲሁ ደግሞ ሐሳዊው መሲህ ጊዜያዊ በመሰለ ተስፋ ሰላምን ዓለም ላይ ለማስፈን ይሞክራል። ስለዚህ እኛ ደግሞ እንደነዚህ አይነት ምልክቶችን ስናይ ነቅተንና ተዘጋጅተን የክርስቶስን ዳግም መምጣት በተስፋ እንድንጠባበቅ ምጽአቱ አዋጅ ነጋሪ አገልግሎት የዘውትር መልእክቱ ነው። እግዚአብሔር ፈቃዱ ከሆነ በምሽቱ ክፍለ ጊዜያችን ደግሞ በሌላ መረጃና መልእክት ተመልሰን የምንመጣ ይሆናል። እስከዚያው ድረስ የእግዚአብሔር ምሕረት፣ ቸርነት፣ ጸጋ ከኛ ጋር እንዲሆን እንመኛለን። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።